አርእስተ ዜና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ ተፈናቃዮችን መመለስና የትግራይ የግዛት አንድነት ማረጋገጥ ቅድሚያ የሚሰጠው ጉዳይ መሆኑን ገለጹ። እስራኤል ወደ ጋዛ የሚገባውን እርዳታ ለመጨመር ተጨማሪ መንገዶች እንድትከፍት ተመድ አሳሰበ። አበይት ዜናዎቻችን ናቸው። በአበይት ዜናዎቻችን የዕለቱን የአማርኛ ዜና ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን ዜናዎች ፍርቱና አገሩ ይዤ ቀርብ ያለው እንድትከታተሉን ጋብዛለሁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ TRAC በከፋ ማህበራዊ ችግር ውስጥ ያሉ ወገኖች አስቸኳይ ሰብአዊ እርዳታ በመስጠት በኩል ያለውን ሚና አጠናክሮ እንዲቀጥል ጠየቁም። ፕሬዝዳንት ጀነራል ታደሰ ወረደ በካቶሊካዊት ቤተክርስቲያን የእርዳታ አገልግሎት ዋና ስራ አስፈጻሚና በፕሬዝዳንት ሲኒ ካላሃን የተመራው የልኡካን ቡድን በጠቅላላ ሰብአዊ እርዳታ ዙሪያ ተወያይቷል። አሰፋ ካሳ ተጨማሪ አለው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በካቶሊካዊት ቤተክርስቲያን የእርዳታ አገልግሎት ዋና ስራ አስፈጻሚና ፕሬዝዳንት ሲን ካላሃን የተመራው የልኡካን ቡድን በጠቅላላ ሰብአዊ እርዳታ ዙሪያ ተቀብለው አነጋግረዋል። ፕሬዝዳንቱ በንግግራቸው CRS በከፋ ማህበራዊ ችግር ውስጥ ያሉ ወገኖች አስቸኳይ ሰብአዊ እርዳታ በመስጠት በኩል እያደረገ ያለው ድጋፍ አጠናክሮ እንዲቀጥል ጠይቀዋል። የCRS ዋና ስራ አስፈጻሚና ፕሬዝዳንት ሲን ካላሃን የCRS የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ማቲው ዴቪድ እና የCRS የኢትዮጵያ ዳይሬክተር አቶ ዘመደ ዞሬ ተገኝተዋል። ፕሬዝዳንት ታደሰ የካቶሊክ ቤተክርስቲያን መረዳጃ አገልግሎት በትግራይ ላደረገው ከፍተኛ ድጋፍ የህይወት አድን የምግብ አቅርቦት፣ የምግብ ዋስትና፣ የግንባታና እድሳት በተለይም በትምህርት ቤቶች የንጹህ መጠጥ ውሃ አገልግሎቱና ሌሎች በርካታ ተግባራትና ስራዎች አመስግነው በትግራይ ያሉ ችግሮችና እጥረቶች እስኪፈቱ ድረስ ለተፈናቀሉ ዜጎች ሁሉም አቀፍ ድጋፍ አጠናክረው እንዲቀጥሉም ጠይቀዋል። ፕሬዝዳንት ታደሰ የካቶሊክ ቤተክርስቲያን የእርዳታ አገልግሎት ከአሜሪካ ዓለም አቀፍ ልማት ኤጀንሲ USAID ጋር በመተባበር በትግራይ በጦርነቱና በድርቅ ምክንያት ከፍተኛ ስጋት ላይ ላሉ ማህበረሰቦች አስቸኳይ የሰብአዊ ድጋፍ እያደረጉ መሆኑን አመስግነው ተጠናክሮ እንዲቀጥልም ጠይቀዋል። ከፌዴራል መንግስት ጋር በቅንጅት እየሰሩ መሆናቸውን ፕሬዝዳንት ታደሰ የገለጹ ሲሆን የተፈናቀሉ ዜጎች ዋስትናቸውና ደህንነታቸውን ተጠብቀው ወደ ቀያቸው ለመመለስ በትኩረት እየተሰራ መሆኑን ተናግረዋል። በሱዳንና በትግራይ ለተፈናቀሉ ወገኖች በቂ ድጋፍ ለማድረግ የበጎ አድራጎት ድርጅቶች የሚያደርጉትን ድጋፍ እንዲጠናከር ጀነራል ታደሰ ጠይቀዋል። ፕሬዝዳንቱ የካቶሊክ ቤተክርስቲያን በትግራይ የምታደርገውን የእርዳታ አገልግሎት በተለይም በመልሶ ግንባታና በማገገም ላይ እንድትቀጥልና እንድታጠናክር ጠይቀዋል። ለተፈናቀሉ ወገኖች አስፈላጊውን ሰብአዊ ድጋፍ እንደሚያደርጉ የካቶሊክ ቤተክርስቲያን የእርዳታ አገልግሎት ተወካዮች ገልጸዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ የተፈናቃይ ዜጎች ወደ ቀያቸው መመለስና የትግራይ የግዛት አንድነት ማረጋገጥ ቅድሚያ የሚሰጠው ጉዳይ መሆኑን ገለጹ። አቶ አማኑኤል ይህን የገለጹት ከተባበሩት መንግስታት ድርጅት ዓለም አቀፍ ኤጀንሲ ተወካዮች ጋር ባደረጉት ውይይት ነው። የትግራይ ጊዜያዊ አስተዳደር የተፈናቀሉ ዜጎች ወደ ቀያቸው አለመመለሳቸው የትግራይ ግዛት አንድነት አለመረጋገጥ የትግራይ ችግር ለመፍታት እንቅፋት መሆኑንም ገልጸዋል። በመሆኑም ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱና የትግራይ ህገ መንግስታዊ ግዛት እንዲረጋገጥና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ድጋፍ እንዲያደርጉም ጠይቀዋል። የሰብአዊ ድርጅቶች በትግራይ ለሚከናወኑት የሰብአዊ ድጋፍ ስራቸው ላይ አስፈላጊ ድጋፍ እንደሚደረግም ተናግረዋል። የተፈናቀሉና ከስደት ተመላሾችን የመፍትሄ ሀሳብ መሰረት በማድረግም የዓለም ምግብ ፕሮግራም፣ የዓለም የስደተኞች ኤጀንሲ፣ የተባበሩት መንግስታት ድርጅት የልማት ፕሮግራምና ሌሎች ዓለም አቀፍ ኤጀንሲዎች ተወካዮች ከትግራይ ጊዜያዊ መንግስት አመራሮች ጋር ተወያይተዋል። በትግራይ ህዝብ ላይ የተፈጸመውን የጄኖሳይድ ጦርነት የትግራይ ሴቶች ማህፀን ልክ እንደ ጦር መሳሪያ እንደተጠቀሙበት የኒው ላይን ኢንስቲትዩት ጥናት ይፋ አደረገም። በጥናቱ ዓለም አቀፍ ፍርድ ቤት ጉዳዩን በሚገባ በማጤን እነዚህን ሴቶች ከደረሰባቸው ጉዳት እንዲያገግሙና ፍትህና ተጠያቂነት እንዲረጋገጥ መሰራት አለበት ሲልም ምክረ ሀሳብ ሰጥቷል። የምዕራፍ ዘገባ ፍሬህይወት ወልደመድን ታቀርበዋለች። Women and girls are being subjected to sexual violence.
with a level of cruelty beyond comprehension. በትግራይ ህዝብ ላይ የተፈጸመው የጄኖሳይዳዊ ጦርነት ተከትሎ የጥፋት ኃይሎች የትግራይ ሴቶች ማህፀን ልክ እንደ ጦር መሳሪያ እንደተጠቀሙበት የኒው ላይን ኢንስቲትዩት ጥናት ይፋ አድርጓል። በምዕራብ ትግራይ የተፈጸመው ብሔር ተኮር ጾታዊ ጥቃት መንግስታዊ ቅርጽ የያዘና የትግራይ እናቶች እንዳይወልዱ ሆነ ተብሎ የተሰራ እንደሆነ ያረጋገጠው ጥናቱ ሁኔታው በከባድ ጦርነት ወቅት የሚያጋጥም ብቻ ሳይሆን በእቅድ የተፈጸመ የዘር ማጥፋት እንደሆነም ነው የሚያስረዳው። በትግራይ ሴቶች ላይ የደረሰው አካላዊ ጥቃት በስርዓት የተመራና ሶስቱም ኃይሎች በተቀናጀ መልኩ የጄኖሳይዳዊ ጥቃት የተፈጸመበት መሆኑን ያተተው ጥናቱ የጄኖሳይድ ኃይሎች የፈጸሙት ወንጀል ዓላማውና በመጠን ባለፉት 10 ዓመታት የከፋ መሆኑን አስረድቷል። የአንድ ብሔር ለማጥፋትና ህዝብን ለመበተን የሴቶችን ማህፀን እንደ አንድ የጦር ግንባር በማድረግ መጠቀም ከዚህ ቀደም አልተለመደም ያለው የኒው ላይን ኢንስቲትዩት ጥናት በትግራይ ግን የመራቢያ አካላትን መቁረጥን ጨምሮ መተልተል አስነዋሪ ተግባር መከሰቱን አስረድቷል። የትግራይ ሴቶች የደረሰባቸው ግፍ አሁንም ሊድን እንዳልቻለና ዓለምም ድምጿን ከፍ አድርጋ መናገር ያልቻለችበት ነው ያለው ይህ ጥናት በዚህ ምክንያትም ደግሞ ፍትህና ተጠያቂነት መረጋገጥ አልቻለም በማለት ይወቅሳል። ጾታዊ ጥቃት ካደረሱባቸው አካላት የወለዱ ሴቶችም ቢሆን ከባህልና ከማህበረሰቡ በሚደርስባቸው የቆየ ጫና ምክንያት ከቤታቸው ተፈናቅለው ለከባድ ስነልቦናዊ ችግር ተጋልጠው እንደሚገኙና ይህንን በመገንዘብ የዓለም ማህበረሰብ ትኩረት ሊሰጣቸው ይገባል በማለት ጥሪ ያቀረበው ኢንስቲትዩቱ እነዚህ ሴቶች ከደረሰባቸው ጉዳት የሚያገግሙት ፍትህና ተጠያቂነት ሲረጋገጥ መሆኑም አስረድቷል። የዓለም አቀፍ ፍርድ ቤትም የጄኖሳይድ ወንጀል ከጾታዊ ጥቃት ጋር ያለው ግንኙነት በሚገባ ሊያጠን ይገባል ያለው ይህ ጥናት የኢትዮጵያ መንግስትም የከፋ ወንጀል የተፈጸመባቸው የትግራይ አካባቢዎች ጥናቶችና ሰነዶች እንዳይሰበሰቡ በመከላከልና ለጥናቶችም እንቅፋት መሆኑን የኒው ላይን ጥናት ኢንስቲትዩት በጥናቱ አመላክቷል። And despite the magnitude of this tragedy, the world has largely turned a blind eye to this forgotten war. የራያ አዘቦ የእርሻ ምርምር ማዕከል የጤፍ ምርጥ ዘርን በማባዛት አርሶ አደሮችን ተጠቃሚ ለማድረግ እየሰራ መሆኑን አስታወቀም። በምርምር ማዕከሉ ተሻሽሎ የተዘራው ቦሴት የተባለ የጤፍ ምርጥ ዘር ተጎብኝቷል። ያስናቀ መሐመድ ዘገባ ነው። ሙሉ ብርሃን ዳርጌ ታቀርበዋለች። በትግራይ ደቡባዊ ዞን ራያ አዘቦ ወረዳ የእርሻ ምርምር ማዕከል የተሰጣቸውን የጤፍ ምርጥ ዘር ከሌሎች የጤፍ አዝርዕቶች ጋር ሲነጻጸር የተሻለ እድገት ማሳየቱንና የሚያረካ ውጤት ሊኖረው ይችላል የሚል ተስፋ መሰነቃቸውን አርሶ አደሮችና የአዝርዕት ባለሙያዎች ገልጸዋል። እዚ ያው ዝትንዘርኦተለና መጀመሪያ ብናይ ቀይ መስቀል ውል ዝተዋሃና ናውዓል ነው። ይህ ምርጥ ዘር መጀመሪያ በቀይ መስቀል ተሰጥቶን ነበር። የአሁን ምርጥ ዘር ዝናብ ሲያጥረው በራሱ ድርቅ ተቋቁሞ ምርት ይሰጠናል። ዝናብ ከበዛበትም ወደ ነጭ ጤፍ ተቀይሮ ምርት ይሰጠናል። ስለዚህ ቀደም ብለን የጀመርነው ቢሆንም የመሆን የእርሻ ምርምር ማዕከል አሁን ላደረገልን አበርክቶ ላመሰግን ወዳለሁ። ኣብዚ ዳሓለፈን ጥቆም ነበርና ወላ በይብሕቱት ሓደ ብነይ ዘር ዝሓደ ጻዕዳ ጣፍ ዘር ዝሓደ ሳዕሳዕ ዘር ዝሓደ ስንዳይ ዘር እዚህ ቀደም ስንዘራው የነበረው ለየብቻችን የተለያየ ዘር በመሆኑ ጉዳት ነበረው። አሁን በኩታ ገጠም መዝራታችንና ምርጥ ዘር መጠቀማችን ግን ትልቅ ጠቀሜታ አለው። በወረዳ በተፋለዩ አካላት ለተሓገዝና አው ገባር ተካፈል ያነራ ግን ሃንዝ በኩታ ገጠም አይትራባሂ በወረዳው በተለያዩ አካላት ተደግፈን ይህ ምርጥ ዘር መዝራታችን በጣም ተጠቃሚዎች ሆነናል። ለምን ድርቅ ቢመጣ እንኳን መቋቋም ስለሚችል ተጠቃሚዎች እንሆናለን። በምርምር ማዕከሉ የእርሻ ኤክስቴንሽን ተመራማሪ ገብረ ሐጎስ ከ27 ሄክታር በላይ የሚታረስ መሬት በዚህ ቦሴት በተባለ ምርጥ የጤፍ ዘር መሸፈኑን ዘሩን የማባዛት ስራ እየተከናወነ መሆኑን ገልጸዋል። ልዕሊ 84 ተጠቀምት ለውና ካብዚኦም ከ84 በላይ አርሶ አደሮች ተጠቃሚዎች አሉን። ከነዚህ መካከል 68 ወንዶች፣ 4 ሴቶች ናቸው። የተሻሻለ ምርጥ ዘር ቦሴት ነው የሰጠናቸው። ይህ የምርምር ስራ ከመሆን እርሻ ምርምር ጋር ነው በቅንጅት የምንሰራው። የምርምር ማዕከሉ ዳይሬክተር ዶክተር አሰፋ አማረ ቦሴት የተባለው የጤፍ ምርጥ ዘር ድርቅን መቋቋም፣ የተሻለ ምርት መስጠትና ባጠረ ጊዜ ለምርት መድረስ የሚችል መሆኑን ገልጸዋል። ይህ ምርጥ ዘር ከሄክታር 15 ኩንታል ምርት እንደሚገኝበት ዳይሬክተሩ አክለው ገልጸዋል። 2004 ዓመተ ምህረት ጀሚሩ ቴክኖሎጂ አሙጻ አምስርጫይ አምን ልማድን አቤት ስራሕቲ ላሰራሐ ጸናሕ ማእከል እዩ ማለት በድፍረት ከ2004 ዓመተ ምህረት ጀምሮ ነው የማባዛት ስራውን የጀመርነው። ቴክኖሎጂ በማባዛትና በማሰራጨት በኩል ትልቅ ሚና ነበረው። የቦሴት ምርጥ ዘር ድርቅ ይቋቋማል፣ በተሎ ይደርሳል፣ ምርቱም ከፍ ያለ ነው። የደቡባዊ ዞን ኢኮኖሚ ዘርፍ ኃላፊ አቶ ረዳኢ ብርሃኑ በበኩላቸው ምርታማነትን ከፍ ለማድረግ ጥረት ለሚያደርጉ የእርሻ ምርምር ማዕከላት አስፈላጊውን ድጋፍ እንደሚደረግ አስታውቀዋል። ውላድና 50 ኩንታል ከግኒ እዩ እርዳታ ደሓን ዋዓል ክልዩ
ሰፍትኔት ደሓን ዋዕል ክፍልዩ አርሶ አደሩ 50 ኩንታል ያገኛል። ከተረጅነት ይወጣል። ራሱን ይችላል ብሎ ማሰብ ያስፈልጋል። ተመራማሪዎቹ ትልቅ ስራ እየሰሩ ነው። በመሆኑም እኛ አስፈላጊውን ድጋፍ ለማድረግ ዝግጁ ነን። የትግራይ ኢንቨስትመንት ኮሚሽን ዋግዋግ ትሬዲንግ ትራንስፎርመር በብዛት ማምረት ላይ እንደሚገኝ አስታወቀም። በመቀለ ከተማ በ850 ሚሊዮን ብር ካፒታል የተገነባው ዋግዋግ ትሬዲንግ ትራንስፎርመሮችን እያመረተ መሆኑን የትግራይ ኢንቨስትመንት ኮሚሽን አስታውቋል። ኩባንያው ከውጭ የሚገቡ ትራንስፎርመሮችን በመተካት ከፍተኛ የውጭ ምንዛሬ እየቆጠበ እንደሚገኝም እንዲሁም በቀጣይ አንድ ዓመት ውስጥ 2882 ትራንስፎርመሮችን ያለማቋረጥ እንደሚያመርትና ሌሎች 300 ትራንስፎርመሮችን በመጠገን የሚያስችል እቅድ እንዳለው ተገልጿል። ድርጅቱ ወደ ምርት መግባቱ ለቀጣይ የትግራይ ኢንቨስትመንት እንዲስፋፋና በትራንስፎርመር እጥረት የሚፈጠረውን እንቅፋት በመፍታት ትልቅ አስተዋጽኦ እንዳለውም ተመላክቷል። ዋግዋግ ትሬዲንግ በአሁኑ ወቅት 90 ሰራተኞችን ቀጥሮ እየሰራ ሲሆን ለትግራይ ዳግመ ግንባታ ስራዎችን ለማደስ የበኩሉን አስተዋጽኦ ያበረከተ መሆኑን ከትግራይ ኢንቨስትመንት ኮሚሽን የተገኘ መረጃ ያመላክታል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ እየተከታተላችሁ ያላችሁት የአማርኛ የሰዓቱን ዜናዎች ነው። ይቀጥላሉ ዜናዎቻችን። እስራኤል ወደ ጋዛ የሚገባውን እርዳታ ለመጨመር ተጨማሪ መንገዶችን እንድትከፍት የተባበሩት መንግስታት የሰብአዊ እርዳታ ኃላፊ አሳሰቡም። ኃላፊው ይህን ያሉት እስራኤል ሐማስ ህይወታቸው ያለፉ ታጋቾች አስክሬን ቶሎ የማይለቅ ከሆነ ወደ ጋዛ የሚገባውን አቅርቦት ልትገድብ እንደምትችል ካስጠነቀቀች በኋላ ነው። ለቢቢሲ ዘገባ ብርቱካን ጌታዬ። የተመድ የሰብአዊ እርዳታ ኃላፊው ቶም ፊልቸር በአሜሪካ አሸማጋይነት የደረሰውን ወሳኝ ስምምነት እንዳይደናቀፍ እስራኤልና ሐማስ በቅርቡ የደረሱበትን የተኩስ አቁም ስምምነት ተግባራዊ እንዲያደርጉ ጥሪ አቅርበዋል። የታጋቾች አስከሬን የሚመለስበት ጊዜ መዘግየቱ እስራኤልን ያስቆጣ ሲሆን ወደ ጋዛ የሚያስገባውና በግብጽና በደቡባዊ ጋዛ መካከል ያለው የራፋህ መንገድ ረቡዕ ዕለት ተዘግቷል። በዚህም የተደረሰው ስምምነት ላይዘልቅ ይችላል የሚል ስጋት በጋዛ ነዋሪዎች መፈጠሩን ቢቢሲ ያነጋገራቸው የከተማዋ ነዋሪዎች ይገልጻሉ። እስካሁን የ7 ታጋቾች አስከሬን ለእስራኤል የተመለሰ ሲሆን የተጨማሪ 2 ታጋቾች አስከሬን ረቡዕ እንደሚመለስ ሐማስ ገልጾ ነበር። ፊልቸር በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሐማስ የሁሉንም የሞቱ ታጋቾች አስከሬን ለመመለስ ጥረት ማድረግ አለበት፣ እስራኤልም እንደተስማማችው በሳምንት ውስጥ እርዳታ የጫኑ በሺዎች የሚቆጠሩ ተሽከርካሪዎች ወደ ጋዛ እንዲገቡ መፍቀድ እንዳለባት ገልጸዋል። ፊልቸር በሚሊዮን የሚቆጠሩ የጋዛ ነዋሪዎች ሕይወት በእነዚህ እርዳታዎች ላይ ጥገኛ መሆናቸውንና ዓለም አቀፍ ማህበረሰብም እርዳታ ያለ ገደብ እንዲገባ ግፊት ሲያደርግ መቆየቱን ጠቅሰዋል። በመሆኑም ወደ ጋዛ የሚወስዱ ተጨማሪ መንገዶች እንዲከፈቱና የሚያጋጥሙ እንቅፋቶችን ለመፍታት ሁለቱም ወገኖች እውነተኛ ተጨባጭ የሆነና ችግር ፈቺ መንገዶችን እንዲከተሉ ጥሪ ያቀረቡት ኃላፊው ከሰላማዊ ሰዎች እርዳታዎችን ማቀብ ግን የመደራደሪያ ነጥብ አይደለም ብለዋል። ወደ ጋዛ የሚያስገባው የራፋህ መንገድ ከ2 ዓመት በፊት በእስራኤልና ሐማስ መካከል ጦርነት ከተከሰተ አንስቶ በአብዛኛው ተዘግቶ ነበር ያለው ዘገባው በአውሮፓውያኑ 2025 መጀመሪያ ላይ በተደረሰው ጊዜያዊ የተኩስ አቁም ስምምነት መሰረት ድንበሩ ጉዳት የደረሰባቸው ፍልስጤማውያንን ለሕክምና ለማስወጣት በሚል ተከፍቶ እንደነበር አክሏል። በስምምነቱ መሰረት እስራኤል ሁሉንም የሞቱ ታጋቾችን ለመቀበል 15 የፍልስጤማውያን አስከሬኖችን እንደምትመልስ ተስማምታለች። እስራኤል የ45 ፍልስጤማውያን ታጋቾችን የመለሰች ሲሆን በሐማስ የሚመራው የጤና ሚኒስቴር ይህንኑ ረቡዕ ዕለት አረጋግጧል። ይህም በእስራኤል የተመለሱ አጠቃላይ አስከሬኖች ቁጥር 9 አድርሶታል። ሆኖም የታጋቾች አስከሬን መዘግየቱ በእስራኤል በኩል ቁጣን ፈጥሯል ያለው የቢቢሲ ዘገባ ሐማስ የታጋቾችን አስከሬን ለመለየት ተጨማሪ ጊዜ ያስፈልገኛል ማለቱ ዘግቧል። በመጨረሻም ህንድ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሩሲያ ነዳጅ ላለመግዛት መስማማታቸውን ፕሬዝዳንት ዶናልድ ትራምፕ ተናገሩ። አሜሪካ የዩክሬን ጦርነት ለማስቆም የሚደረጉ ጥረቶች አካል በማድረግ በክሬምሊን ላይ የኢኮኖሚ ጫናዎች ማሳደር ትፈልጋለች ያለው የቢቢሲ ዘገባም ትራምፕ ለጋዜጠኞች ሲናገሩ ህንድ በአጭር ጊዜ ውስጥ ከሩሲያ ነዳጅ መግዛቷ እንደምታቆም ከሞዲ ማረጋገጫ ማግኘታቸውንና ይህም ትልቅ እቀባ መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ህንድ ከሩሲያ ነዳጅ መግዛቷ ለማስቆም ቢፈልጉም
ደልሂ ግን እስካሁን ይህንን ሳትቀበል ቆይታለች። የሀገሪቷ መንግስት ቃል አቀባይ ለትራምፕ ንግግር በሰጡት ምላሽም ከህንድ ጋር የኢነርጂ ትብብሩን ለማጠናከር ፍላጎቱ ካሳየው የአሜሪካ አስተዳደር ጋር ውይይቶች እየተካሄዱ ነው ብለዋል። ህንድ የነዳጅ ግዢዋን ወዲያውኑ ማቆም አትችልም ያሉት ትራምፕ እርምጃውን የተወሰኑ ሂደቶችን ይፈልጋል፣ ሆኖም በቅርቡ ያበቃል ብለዋል። የትራምፕ አስተዳደር ህንድ ከሩሲያ ነዳጅና የጦር መሳሪያ በመግዛቷ ምክንያት በምርቶቿ ላይ የ50 በመቶ ቀረጥ ተጥሎባታል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ስትከታተሉ ቆያችሁ። ለሰዓቱ የያዝናቸው ዜናዎች እነኚህ ናቸው። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። መልካም ቆይታ።